የምናገኘው መዝሙር 86 ቁጥር 3 ላይ ቅዱስ ዳዊት የተናገረው ነው። ነኪር ነገሩ በእንቲአኪ ኦ ሀገር እግዚአብሔር፣ የእግዚአብሔር ከተማ እመቤታችን ነቢያት ስላንቺ ድንቅ ድንቅ ነገርን ተናገሩ፣ በአንቺ ድንቅ ነገር ድንቅ ተዋሂዶ ተደረገ፣ ስላንቺ ድንቅ ነገር ተነገረ ብሎ ይናገራል ቅዱስ ዳዊት። ስለ ዳዊት ትንሽ ነገር በአንድ ደቂቃ እናገራለሁ። በአንድ ደቂቃ ዳዊት ማለት የአምላክ ልብ ማለት ነው። ስለዚህ ዳዊት ማለት የፍቅር ሰው፣ መስተሳልም፣ የእርቅ ሰው ማለት ነው። ዳዊት እንባ ነበረው፣ ሰው ይወድ ነበር። ብሉያትን፣ ሐዲሳትን፣ ኃላፊያትን፣ መጻሕያትን የተናገረ ደረቅ አዲስ የሚባል ንጹሕ ሐዲስ ኪዳን ከአንደበቱ የፈሰሰ የንስሐ ሰው ነበር እና ዳዊትን የሚደግም ሰው የአምላክን ልብ ያገኛል። ሁልጊዜ ነው የምናገር፣ ይሄን ነው የምነግራችሁ። ዝም ብሎ ቀኝ ግራውን ከምትዞሩ ዳዊት ድገሙ። የምሬን ነው። በዛ በዚህ አትበሉ። ዝም ብላችሁ ዳዊት ድገሙ። ሰምታችሁኛል? ይሄ ዝም ብሎ ክፍል የሚነግር አባት ምናምን አትፈልጉ። ዳዊት ድገሙ። ዳዊት ከደገማችሁ የትም ሳትሯሯጡ ለሕይወታችሁ የሚያስፈልገው ነገር እቤታችሁ ይመጣል። ራእይ ማየት አያስፈልጋችሁም። ህልም ማየት አያስፈልጋችሁም። የሆነ ባይታዊ መፈለግ አያስፈልጋችሁም። የሚያስፈልጋችሁ ከእግዚአብሔር ጋር በዳዊት መነጋገር ነው። በዳዊት ከጸለያችሁ እግዚአብሔር የሚያሳጣችሁ ነገር የለም። ቅረቡ ሀቤሁ ወያበር ለክሙ ወይታሐፈር ገጽክሙ፣ ወደ እግዚአብሔር ቅረቡት እሱም ገጸ ረድኤቱን ያበራላችኋል፣ ፊታችሁ አፍሮ አይመለስም ብሎ ዳዊት ተናገረ። እግዚአብሔርን ለምናችሁ አፍራችሁ አትመለሱ። ብር ካገኛችሁ እንደምንም ብላችሁ ዳዊት ግዙ፣ ከዚያ ድገሙት። እግዚአብሔር ቅርብ ነው። እግዚአብሔር እንደ ጣዖት ዝም ብሎ እዚያ የሆነ ቦታ ጉቻ ለአምላክ እንዳይመስላችሁ። እግዚአብሔር ከእኛ ጋርም የሚኖር ነው። እግዚአብሔር አብሮን የሚኖር ነው። ሩቅ አገር ያለ አንድ የተከበረ ንጉሥና ፈርተን ተንቀጥቅጠን በመጋረጃ ማየት የማንችለው ሰላም አስከባሪዎች ወይም ደግሞ እልፍኛ አስከልካይ የሚባሉት በፊቱ የከበቡት ዞር በል መግባት አትችልም የሚሉት ንጉሥ አይደለም። እግዚአብሔር ትሁት፣ ቅርብ፣ ከድሃም ከባለጸጋም ጋር አብሮ የሚኖር ከተራዎች ጋር አብሮ የሚኖር የተራዎች ሁሉ አባት ነው እግዚአብሔር። እግዚአብሔርን ለማግኘት ወረፋ ማስያዝ፣ የሚያነጋግር ሰው መፈለግ አያስፈልግም። እግዚአብሔርን ለማነጋገር ብቻህን ትችላለህ። ትልቅ ሰውን ለማነጋገር ግን በዙሪያቸው ያሉ ሰዎችን ማነጋገር ያስፈልጋል። አሁን አይችሉም፣ አሁን ይችላሉ፣ አሁን ደክሟቸዋል፣ አሁን የሉም፣ አሁን ፈቃደኛ አይደሉም ማለት አለ። እግዚአብሔርን ለማግኘት እሳ በቃ ብቻህን ትችላለህ። በማን በኩል ልሄድ እንትና ልደውልለትና ያናግርልኝ ይሆን? የለም። በቃ እግዚአብሔር ቀጥታ ይገኛል። አባታችን ሆይ እንድንለው ብቻ ነው ፈልግ። በከመ ይምህር አብ ወልዶ ከማሁ ይምህሮሙ እግዚአብሔር ለላ ያፈቅርዎ። አባት ለልጁ እንዲራራ እግዚአብሔርም ለሚወዱት ይራራላቸዋል። እግዚአብሔር ርኅሩህ ነው። ስለዚህ እግዚአብሔርን ፈልጉት፣ አያሳፍራችሁም። ለምኑት፣ ዝም ብላችሁ ጀምሩ። በቃ እኔ 40 ቀን ዳዊት እደግማለሁ ጥያቄ ይመለሳል ብላችሁ ጀምሩ። እርግጠኛ ነኝ ይመልስላችኋል። ይሄ ዝም ብሎ የማይጨበጥ ተስፋ እየሰጠኋችሁ አይደለም። እግዚአብሔር የምንተማመንበት እውነተኛ ግንብ ስለሆነ ነው። አምላከ ዳዊት ሁላችንንም ይስማል፣ ሁላችንንም ይስማል። የሚያስገርመው የትኛውንም የቅዱስ ገድል ስታነቡ ጠቅላላ ጸሎቱ መዝሙረ ዳዊት ነው። 70-80% ጸሎት ጠቅላላ የሁሉንም ቅዱሳን ገድል። የቅዱስ ያሬድን ዜማ ብታነቡት ብትሰሙት ምዕራፍ ምንድን ነው? ዳዊት ነው። ሌሊት ሙሉ በአብይ ጾም የሚቆመው ዳዊት ነው። ጾመ ድጓው ምንድን ነው? ዳዊት፣ ኢሳይያስ። ቀኑን ሙሉ አባቶቻችን ያሬድን ያህል ሊቅ ኦሪቱን የማያውቀው ሁኑ፣ ሌላውን የማያውቀው ሁኑ፣ መጽሐፍ የማያውቀው ሁኑ፣ የሊቃውንትን መጽሐፍ የማያውቀው ሁኑ አይደለም። ያ ሁሉ ዳዊት በዜማ ቀምሮ የሰራው ያው አርያም ሲቆም ብትሰሙት እናንተ ምዕመናን አይሰማችሁም? ምዕመናን ምን አለባችሁ ታሪክ አታውቁ አሉ አንድ ሊቅ።
አይሰማችሁም እንጂ ባለሙያዎቹ የድጓ መምህራን ሲሉት ልብን ነቅሎ ይወስዳል። ዳዊቱ እንዲያውም አሳዛኝ ነው፣ ደግሞ በዜማ ሲባል የሚያስደንቅ። ስለዚህ እንዲያው መዝሙረ ዳዊት ይገርማችኋል እኮ እስመ በመዝሙረ ዳዊት ይዘምሩ ሰማያውያኑ ምድራውያን። በዳዊት መዝሙር የሰማይ መላእክት እንኳን ሳይቀሩ ያመሰግናል። መላእክት የሚያመሰግኑበት ዜማ ነው። ከመንግሥተ ሰማያት ከበሩ ላይ የምስጋና ነጋሪት የሚጎስመው ቅዱስ ዳዊት ነው። ስለዚህ ይህንን ምስጋና አመስግናችሁ ዳዊት በጸሎቱ ይህን ዳዊት እየደገመ እንደ ዶሮ ሊያንቀው የሚፈልገውን ሳኦልን አምልጦታል። በገዛ አባቱ ላይ የተነሳውን አውሬውን ልጁን አቤሴሎምን አምልጦታል። በእግዚአብሔር እጅ ተሰውሮ የሚያስጨንቁኝ ምንኛ በዙ እያለ እና ሁላችሁም ጸልዩ። ልንገራችሁ ምዕመናን፣ የምንም ነገር መፍትሄ ጸሎት ነው። የምንም ነገር ለወዳጅም ለጠላትም ቢሆን አምላከ ዳዊት ይለመነን እና ስለ እመቤታችን እጅግ ብዙ ምስጢር ተናግሯል። አንድ ጥያቄ ልጠይቃችሁ። ክርስቶስ የአብርሃም ልጅ ነው። ክርስቶስ የይስሐቅ ልጅ ነው። ክርስቶስ የያዕቆብ ልጅ ነው። ክርስቶስ የይሁዳ ልጅ ነው፣ የብሉይ ኪዳኑ ይሁዳ። ታዲያ እንደዚያ ከሆነ ክርስቶስ የዳዊት ልጅ እየተባለ የሚጠራ ለምን ይመስላችሁ? ለምንድን ነው የዳዊት ልጅ የሚባለው? የአብርሃም ልጅ አይደለም? እውነት ነው፣ ወልደ ዳዊት ወልደ አብርሃም ተብሏል። ግን ወንጌል ላይ ስታዩ የዳዊት ልጅ ሆይ ማረኝ እየተባለ እሱም በራዕየ ዮሐንስ ሲናገር የዳዊት ስርና ዘር ነኝ ነው ያለ። ለምንድን ነው ይመስላችኋል? ዳዊት እጅግ ትሁት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ እጅግ ትሁት ነው። ሰዎች እግዚአብሔርን የሚያገኙት ትሁት ሲሆኑ ብቻ ነው። ለዚያ ነው ወደ ትምህርቱ ስወስዳችሁ ስለ እመቤታችን ብዙ ተናግሯል። ከዚያ ውስጥ አንዱ የተናገረው የእግዚአብሔር ከተማ ነው። ከላይ ምን ብሎ ይናገራል? መሰረታት ውስተ አድባር ቅዱሳን ያበድሮን እግዚአብሔር ላናቀጸ ጽዮንም ኩሉ ተአይን ይሁዳ ያዕቆብ ብሏል። መሰረቶቿ በድንቅ ተራሮች ላይ የቆመ ነው ይላል። እነዚያ ተራሮች የተባሉት ትልልቅ ነቢያት ናቸው። ከነሱ የዘር ሐረጓ ይመዘዛል ማለት ነው። የንጉሥ ዙፋን ከፍ ያለ እንጨት ይቆምና ወይም ወርቅ ብር የሆነ ምሰሶ አምድ ይቆምና እዚያ ላይ ንጉሱ ከፍ ብሎ ሲፈርድ እንዲታይ በአደባባይ ከፍ ካለው ምሰሶ ላይ ይታነጻል። ሰገነቱ ይሰራል ከፍ ብሎ ለሕዝቡ እንዲታይ፣ ግርማ መንግስቱ እንዲታይለት፣ ሕዝቡ አክብረው እንዲሰሙት ድምፁን ነገስታት ሲናገሩ ሰምታችኋል? እኔም እንኳን አልሰማሁም፣ እንግዲህ በታሪክ አንብቤ ነው እንጂ ምንድነው ድምፃቸውንም አውቀው ጎርነን ያደርጉታል። እኛ እያሉ ነው የሚያወጉት። ለምን እንዲፈራቸው ነው ሕዝቡ። አሁን ጃንሆይ አፄ ኃይለ ሥላሴ እኛ እያሉ ነው የሚያወሩ። አንድ ናቸው ሰውየው እኮ። እኛና መንግስታችን እንዲህ ብለናል ነው የሚሉት አዋጅ ሲናገሩ። እና እንደዚያ ብለው ያስፈራሉ፣ ያስገርማሉ። አቋቋማቸው ሁሉ የሰራዊቱ የእልፍ አስከልካዩ ሰይፍ መዘው እሳት ተነዶ አስደንግጠው ነው የሚቆሙት። እና እንደዚህ አስፈርተው ከፍ ብለው ይታያሉ። ድንግል ማርያም የእግዚአብሔር መንበር ናት። የእግዚአብሔር መንበር ስለሆነች ከፍ ብላን የተሰራችው። ይህን ዳዊት በሌላ አንቀጹ ሐነጸ መቅደሶ በአርያም ብሎታል።